ባለቤቴ ብዙ የሰጠኝ ስጦታዎች አሉ። በጣም ብዙ። እስኪ ላካፍላችሁ። ከነዛ ውስጥ በጣም የማረሳቸው 4 ውድ ስጦታዎች አሉ። መቼም በአይምሮዬ ሊጠፋ የማይችል ቀን እንኳን ብረሳው ማታ ማስታውሳቸው፣ ወደ መኝታዬ ሲሄድ ሁሌ እንቅልፍ የሚከለክሉኝ 4 ትልልቅ ስጦታዎችን ሰጥቶኝ ያውቃል። እስቲ ከነዛ ውስጥ ላካፍላችሁ። ምናልባት የውስጥን ታሪክ የሌላ ሰውን ነገር አውጥቶ ማውራት በሸሪያችንም ክልክል ይሆናል። ግን ደግሞ ምናልባት አንዳንድ ችግሮች ሲያወሯቸው ይቀላሉ። አንዳንድ ነገሮች ውስጥን ያማሉ እና እስቲ ላካፍላችሁ። ምናልባት እንደኔ ብዙ ሴቶች የተሰጣቸው ይኖራሉ። ከነዛም ውስጥ አንደኛው ባገባኝ በ3 ቀን የሰጠኝ ስጦታ ሲሆን፣ ሁለተኛው የመጀመሪያ ልጄን ነፍሰ ጡር ሆኜ፣ ሶስተኛው ሁለተኛ ልጄን በወለድኩ በ15 ቀን የሰጠኝ ስጦታ ነው። አግብቼ ልክ በ3ኛው ቀን እጄ ተመልሶ መስራት እንዳይችል ቅጥቅጥ ያደረገኝ ስጦታ ነው። ሁለተኛው 2009 ግንቦት 20 ረመዳን ቀኑ እሁድ ነበር። ተራዊ ሰግጄ ስወጣ በር ላይ ጠብቆ በጠረባ ካነጠፈኝ በኋላ እግሬን የሰበረኝ ነው። መነሳት አልቻልኩም ነበር። ሌላም ሰው ሮጦ አነሳኝ፣ ይዘውኝም አስገቡኝ። የሚገርማችሁ ነገር ግንቦት 20 ሰብሮኝ ግንቦት 22 ምጥ ያዘኝ። ግንቦት 24 ልጄን ተገላገልኩ። በአላህ እርዳታ እያነከስኩ ሄጄ ልጄን ይዤ መጣሁ። ሶስተኛው ልጄን ወልጄ በ15 ቀኔ ወገቤ መሀል ላይ ከፍሎ የቆረጠኝ ነበር። አሁን ሳወራችሁ ቀላል ሊመስል ይችላል። ለእኔ በጣም ከባድ ወቅት የምለባት ቀን ነበረች። በጣም ያማል። አራስ ነበርኩኝ። የነበርኩበት ሁኔታም ደግሞ በጣም 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 የሚያሳዝን ሁኔታ ነበር። በጣም ያም ነበር። ለረጅም ጊዜ ወገቤ ያመኝ ነበር እና ሰው ይዤ ነበር የምነሳው። የዛች ቀን ከሱ መፋታትን ወሰንኩኝ። ምክንያቱም የነበርኩበት ሁኔታ እንኳን ልመታ ልታቀፍ እንኳን የማሳሳበት ሁኔታ ነበር። ወልዳ በ15 ቀን ወገቧ የተቆረጠች የመጀመሪያ ኢትዮጵያዊ ሴት እሆናለሁ ብዬ አስባለሁ። እና በጣም ያማል። ማለት ብዙ ጊዜ ለራሳቸው ሞክራለሁኝ። ብዙ ጊዜ ያሳለፍኳቸውን ነገር ለመርሳት ሞክራለሁኝ። መደበቂያ ካገኘው ምንም ይሁን እደበቃለሁ። ሰው የሚያየው ፈገግታዬን ስክሪን ሽቴ ብቻ ነው፣ ከላይ ያለው ከበሬ ብቻ ነው የሚያየው። ውስጤ ግን በጣም ደቋል። ልጆቼ አሁን አጠገቤ አይደሉም። እኔ ያለሁት በሰው ሀገር ነው። እነሱን የተውኳቸው ወልጄ አይደለም። በጣም ነው የምወዳቸው። በጣም ብዙ መስዋዕትን ለነሱ ከፍያለሁ። ለነሱ ብዬ ብዙ ተአምራት፣ በቃ የሰው ልጅ ሊሰራ የማይችለውን ነገሮች ሰርቻለሁኝ በህይወቴ። ምናልባት በህይወት እንኳን ባልኖር ያሳለፍኩትን ነገር አሁን አያውቁም። የሆነ ቀን ግን የሚያውቁበትና የሚረዱበት ቀን ይመጣል። ምናልባት እኔ ኖሬ አላስረዳቸውም። ያሳለፍኩትን ነገር ልነግራቸውም እራሱ አልፈልግም። አሁንም የሚያዩት ነገር ብዙ ነበር፣ ያው ግን አይረዱም። ለልጆቼ ስል ብዙ መስዋዕትነትን ከፍያለሁ። ግን በጣም ከባድ ነው። ምናልባት እንደኔ በየቤቷ ብዙ ነገር የምታሳልፍ ሴት ትኖራለች። እንደዚህ አይነት ከባባድ ስጦታዎችን ከባሎች የምንቀበል ሴቶች እንኖራለን። እና ወንዶች ግን ማስተላለፍላችሁ መልእክት፣ ሴት ልጅ ብርጭቆ ብቻ አይደለችም፣ አይንም ጭምር ነች። አላህ ሱብሓነሁ ወተዓላ ለሰው ልጅ መስገድ ቢቻል ለባል ሲል የባልን ክብር ሊያሳየን እንጂ ሴትን ዝቅ አድርጎ ወይም ሴትን እንድትረገጥ ማዘዙ አይደለም።
ብዙዎቻችን ግን ሸሪዓን የምንረዳው በተገላቢጦሽ ነው። 4 ማግባት ሲል እንደ ኩንታል መደራረብ አይደለም። ሁሉም ነገር አካሄዳና ስርዓት አለው። ስንቶቻችን እንደዚህ ሴቶችን የጎዳ ነው። እኔ ሰውነቴ ላይ ያለው ጠባሳ ሁሉ ድኗል። የአእምሮዬና የልቤ መቼም አይድንም። ሁሌም ከዛ ነገር ውስጥ መውጣት እፈልጋለሁ። ሁሌም መዳን እፈልጋለሁ። ግን ደግሞ አእምሮ ውስጥ የተሰነቀሩ ብዙ ነገሮች አሉ። በጣም የሚያሙ ጓደኛ፣ ዘመድ፣ እናት፣ አባት የማይረዳቸው ብዙ ነገሮች አሉ። ሰው የሚያዩ መሳቃችንን ቆመን መሄዳችንን ብቻ ነው። ግን በህይወታችን እንዳንድን የሚያደርጉ ጠባሳዎች የወደፊት ህይወታችን ላይ ራሱ ምን ማድረግ እንዳለብን እንዳናቅ የሚያደርጉ ጠባሳዎች አሉ። በጣም የሚያሙ እና እባካችሁ በተለይ ወንዶች ሴትን ለመጉዳት አታስቡ። ምናልባት ከኔ ተቃራኒ ብዙ አይነት ነገሮችን የሰው ልጆች ያሳልፋሉና ሰውን ለመጉዳት ከማሰባችን በፊት ያ ሰው ሲጎዳ የሚሰማውን ስሜት ስለማናቅ ልናቆም አንችልም። መቼም አንረዳውም። ሰው ከመጉዳት ብንርቅ